ዘንድሮ የ12ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል ከ91 በመቶ በላዩ ውጤት አልቀናቸውም። ከዓመት ዓመት እያሽቆለቆለ ያለው የተማሪዎች ውጤት ለዓመታት ሲንከባለል የቆየ የበርካታ ችግሮች መገለጫ የትምህርት ስርዓቱ ያለበትን ዲዮም የነበረበትን ደረጃ የሚያመላክት ነው። የትምህርት ሚኒስትሩ ብርሃኑ ነጋ የትምህርት ግብዓት አለመሟላት የትምህርት ጥራት ችግር ውስጥ እንዲቆይ አድርጎታል ይላሉ። የትምህርት ስርዓታችን ብልሽት መሰረቱ ምናልባትም ጥሩ አስቦ ሊሆን ይችላል ሲጀምር ይሄ ሂደት በቂ የሀገራችን ልጆች ትምህርት የማግኘት እድል የላቸውምና የትምህርት እንትን መስፋት አለበት የሚል ከፍተኛ እንቅስቃሴ ነበር የጀመረው። ከጃንሆይ ጊዜ በኋላ በደርግ ጊዜ የተጀመረ ማስፋፋት ነው። በኢህአዴግም ጊዜ በጣም በሰፊው ትምህርት ቤቶች ለመስራት ተሞክሯል። ይሄንን የማዳረስ ስራ በሚሰራበት ጊዜ ግን የሰፋ ትምህርት ስትሰጥ ትምህርትን ስታሰፋ የምታሰፋው ትምህርት ቤቶች መስራት ብቻ አይደለም። ተማሪዎች እንዲማሩ የሚያስፈልጋቸው ግብዓቶችንም አብረህ በእኩል ደረጃ ካልወሰድከው ደን ጥራቱን ችግር ውስጥ እየከተትክ ነው የምትሄድበትና የሆነው በእኛ ሀገር በቃ ኤግዛክትሊ ይሄ የትምህርት ጥራትን ለማሻሻል የትምህርት ተቋማትን ማሻሻል፣ የመምህራን አቅምን መገንባት፣ የፖሊሲ ማሻሻያዎች ለውጦች እንደሚያስገኙ የሚጠበቅባቸው ናቸው። ባለፉት 3 ዓመታት 4 ዓመታት በብዙ ከ37 ሺህ በላይ የሚሆኑ ትምህርት ቤቶችን መሰረተ ልማቶች አሻሽለናል። ወደ 30 ምናምን 37 ሺህ 38 ሺህ የሚሆኑ የዜሮ ክፍልና የኪንደርጋርተን ትምህርት ቤቶች ከፍተናል። ከስር ጀምሮ ትምህርትን ለማሻሻል የሚረዱ መጽሐፍት ለመጀመሪያ ጊዜ አትመን ሙሉ ለሙሉ በተለይ ሁለተኛ ደረጃ አንድ ተማሪ አንድ መጽሐፍ እንዲያገኝና ቤቱን ወስዶ ማጥናት እንዲችል አድርገናል። ባለፈው ዓመት ብቻ ከ50 ሺህ በላይ ወደ አክቹአሊ 65 ሺህ አካባቢ የሚሆኑ መምህራንና የትምህርት ቤት ዲሬክተሮች አሰልጥነናል። መሰረታዊ በሆነ መልክ የፈተና ስርዓቱን ቀይረናል። እነኚህ ሁሉ ለውጦች ናቸው። ባለፉት ዓመታት በተደረጉ የፈተና ሂደቶች የታዩ ጥንካሬዎች አሉ የሚሉት ሚኒስትሩ የመማር ማስተማር ሂደቱ ተለውጧልም ይላሉ። ብቃት ያላቸው ተማሪዎችን የሚፈጥር የትምህርት ስርዓት ለመዘርጋት የሚያስችል መንገድ ላይ ነንም ብለዋል። የትምህርት ቤቱ የሚሰጠው የትምህርት አሰጣጥ እየተቀየረ ነው። ትምህርት ቤቶች የትምህርት ዳይሬክተሮች ተማሪዎቻቸውን መከታተል ጀምረዋል። ቤተሰቦች ልጆች ዝም ብለው እንደማያልፉ አውቀው ልጆቻቸውን ማስጠናት ጀምረዋል። ተማሪዎች ዝም ብለው ማለፍ እንደማይችሉ አውቀው እያጠኑ ነው። እነኚህ ሁሉ ተጨምረው እንደ በፊቱ ሰርቆ ሳይሆን አጥንቶ አውቆ የሚያልፈው ተማሪ ቁጥር ባለፈው ዓመት ከነበረው ይጨምራል። ትምህርት ስርዓቱ እንዲያፈራ የምንፈልገው ብቃት ያላቸው ኢንቴግሪቲ ያላቸው አገራቸውን የሚወዱ ጥሩ ግብረ ገብነት የያዙ ከሌላው የሰው ልጅ ጋር አብረው መኖር የሚችሉ ልጆችን ማፍራት። ባለፉት 4 ዓመታት በተሰጡ ፈተናዎች ወደ 3 ሚሊዮን የሚጠጉ ተማሪዎች የ12ኛ ክፍል ውጤት ማምጣት አልቻሉም። ተመልካቾች በዚሁ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዶች ጋብዘናል። እዚህ ስቱዲዮ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ኃላፊ አቶ ዲናውል ጫላ ይገኛሉ። እናመሰግናለን። እንዲሁም በቀጥታ መስመራችን ላይ እንዳገኘናቸው የሚቀላቀሉን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት ዶክተር ደረጀ እንግዳ ይሆናሉ። ከዛ በፊት ግን አንድ መረጃ እንከታተላለን። ካፕታሙ የ12ኛ ክፍል በተለይ የዘንድሮው አጠቃላይ ውጤት ምን ያሳየናል የሚለውን በተመለከተ ጥቂት አሃዛዊ መረጃዎች እናነሳለን። እንግዲህ ዘንድሮ የ12ኛ ክፍል ውጤት ካምናው በመጠኑም ቢሆን መሻሻል የታየበት ነው። ነገር ግን በአጠቃላይ ሲታይ አሁንም ከፍተኛ ልዩነት እንዳለ መገንዘብ ይቻላል። የ12ኛ ክፍል ብሔራዊ ፈተናን የወሰዱ ተማሪዎችን አጠቃላይ ቁጥራቸውን ለመመልከት ከቻለን 585882 ተማሪዎች እንግዲህ አለፈውን ወይም ደግሞ የ2017ን ፈተና የወሰዱ ናቸው። ፈተናውን ከነዚህ ውስጥ ያለፉ ተማሪዎች በቁጥር 48929 ተማሪዎች ናቸው። ይሄ በመቶኛ ሲሰላ 8.4 በመቶ ተማሪዎች ናቸው። 50 በመቶና ከዛ በላይ አምጥተው ያለፉት ማለት ነው። እንግዲህ ከፍተኛ ተማሪዎችን ያሳለፉ ክልሎች አሉ። በአጠቃላይ ካሉት 14 ከሚሆኑ ክልሎች ማለት ነው ሁለቱ ከተማ አስተዳደሮችን ጨምሮ አዲስ አበባ፣ ሐረሪና አማራ ክልል ከፍተኛ ተማሪዎች ወይም ከፍተኛ ቁጥር ያላቸውን ተማሪዎች ከ50 በላይ አምጥተው እንዲያልፉ ማድረግ የቻሉ ክልሎች ናቸው።
ከ500 በላይ ያመጡ ተማሪዎችን ቁጥር ከተመለከትን ደግሞ አጠቃላይ በዚህ ቀደም ብሎ ከተጠቀስነው ቁጥር ውስጥ 2384 ተማሪዎች ከ500 በላይ አምጥተዋል። ከ600 ማለት ነው። በተፈጥሮ ሳይንስ ከነዚህ ውስጥ 2215 ተማሪዎች ከ500 በላይ ሲያመጡ 169 ተማሪዎች ደግሞ ከማህበራዊ ሳይንስ ተፈታኞች መካከል ከ500 በላይ ያመጡ መሆናቸውን ማየት ይቻላል። በክልል ደረጃ ከ500 በላይ ውጤት ያመጡ ተማሪዎችን የያዙ ክልሎች አሉ። ከነኛ ቀዳሚ የሚሆነው የአዲስ አበባ ከተማ አስተዳደር ነው። 888 ተማሪዎች በክልል ደረጃ ከ500 በላይ ውጤት ያመጡ ናቸው። የኦሮሚያ ክልል አለ በመከተል 794 ተማሪዎች ከ500 በላይ ውጤት አስመዝግበዋል። አማራ ክልል ደግሞ ይከተላል። 385 ተማሪዎች በክልል ደረጃ ከ500 በላይ ውጤት ያመጡ ተማሪዎችን የያዙ ክልሎች ናቸው። በተማሪዎችን ያለፉባቸው ትምህርት ቤቶችን ብዛት ከተመለከተን የአዳሪ ትምህርት ቤቶች 87.1 በመቶ አሳልፈዋል። ይሄ በጣም እንደ ልምድ መወሰድ ያለበት ተብሎ በተደጋጋሚ ሲነሳ የነበረ ጉዳይ ነው። ዓለም አቀፍ የኮሚኒቲ ትምህርት ቤቶች አሉ በትምህርት ጥራታቸው የተሻሉ ተብሎ የሚገለጹ እነዚህ ደግሞ 86.6 በመቶ ተማሪዎቻቸውን ያሳለፉ ናቸው። ከ500 ማለት ነው 50 በመቶ እና ከዛ በላይ እንዲያመጡ ያደረጉ ናቸው። የሚከተሉት ደግሞ የግል ትምህርት ቤቶች ናቸው። 50.6 በመቶ ተማሪዎቻቸውን አሳልፈዋል። የመንግስት መደበኛ ትምህርት ቤቶች 5.6 በመቶ። ይሄ በጣም ያው የቱጋ ችግር እንዳለ በደንብ ማየት የሚቻልበት ነውና በአጠቃላይ ይሄንን ነው የሚያሳየው። የ12ኛ ክፍል የአለፈው ዓመት የ2017 ፈተና ውጤት በአጠቃላይ መሻሻል የታየበት ቢሆንም አሁንም ግን ሰፊ ስርዓት መሰራት እንዳለበት በደንብ የሚጠቁም። መልካም እናመሰግናለን ሀብታሙ። ወደ እንግዳችን እንሂድ። የአዲስ አበባ ትምህርት ቢሮ ምክትል ኃላፊ አቶ ዲናውል ጫላ እናመሰግናለን ስለ ጊዜዎት። ቀደም ሲል እንግዲህ የሄዳውን ጥንቅር እንዲሁም በሀብታሙ የቀረበውን መረጃ ተከታትለዋል። የ2017 የ12ኛ ክፍል የተማሪዎቹ ውጤት ከሌላው ጊዜ ጥሩ እንደነበረና አዲስ አበባም ደግሞ ከፍተኛውን ውጤት ካስመዘገቡ ከተሞች አንዷ ናትና ከውጤቱ ጋር በተያያዘ ከ2016 ምን ያህል ጭማሪ አሳይቷል? ምክንያቱስ ምን ነበር? ምን ተሰርቶ ነው የሚለውን ለሌሎችም እንደው ትምህርት በሚሆን መልኩ ቢነግሩ። ጥሩ አመሰግናለሁ። እንግዲህ እንዳነሳሽው የ2016 ዓመተ ምህረት ላይ በአጠቃላይ ካስፈተናቸው ተማሪዎች ውስጥ ወደ 21% ነበር ወደ ከፍተኛ ተቋም የገቡት። በዚህ አጋጣሚ ቅድም ያው ውጤቶች ሲገለጹ 50ና ከዛ በላይ ያመጡ ተማሪዎች እንጂ ተማሪዎቻችን ያው ወደቁ አንላቸውም። በተለያየ ሚንስ የተለያየ ተቋማት ገብተው የሚማሩና እነሱም በተለያየ ተቋማት ላይ የምናሳድጋቸው ተማሪዎች ናቸው። ሁሉም ተማሪዎች ከፍተኛ ውጤት አምጥተው ወይም ደግሞ ስታንዳርዱን የጠበቀ 50ና ከዛ በላይ አምጥተው ወደ ከፍተኛ ተቋም የገቡ ተማሪዎች ናቸው። እንደ ሀገር 8.4 እኛ እንደ ከተማ አስተዳደር ቅድም እንዳነሳውልሽ አጠቃላይ በ2016 ዓመተ ምህረት 21% ነበር። በዚህ አመት ኦልሞስት ወደ 30% 50ና ከዛ በላይ አምጥተው ወደ ከፍተኛ ተቋም የሚገቡ ተማሪዎች አሉን። እንግዲህ በዚህ ሂደት ውስጥ እውነት ለመናገር ባለፉት 2 አመታት እኛም እንደ ከተማ አስተዳደር አዲስ አበባም እንደ ዋና ከተማ እንደመሆኗ በጣም ትልቅ ውጤት ይጠበቃል። በዛ ሂደት ውስጥ ይሄ ውጤት ለኛ በቂም አይደለም፣ አርኪም አይደለም። እንግዲህ ይህንን ውጤት ለማሻሻል ባለፉት 3-4 አመታት ከፍተኛ ስራዎች ሲሰሩ ቆይቷል። በተለይም ተማሪዎችን የማብቃት መምህራንን የማብቃት አስፈላጊ የሆኑ ሎጂስቲኮችን በትምህርት ቤቶች የማሟላትና ከምንም በላይ ደግሞ በተለይ ቅድም ዳታ ስታቀርብልን የግል ትምህርት ቤቶች ኮሚኒቲ ስኩሎች ላይ ከፍተኛ ውጤት ያለው ትልቁ የወላጅ አስተዋጽኦ ስላለበት በብዙ መንገድ የሚያየናቸው ጉዳዮች ስለነበሩ ወላጅ ላይ የመስራት ስራዎች በከፍተኛ ሁኔታ በዚህ አመት ሰርተናል። ያም ደግሞ በተወሰነ መልክ ጥሩ ውጤት እንዲመጣና በተለይም በንጽጽር ከ2016 ዓመተ ምህረት የተሻለ ውጤት እንዲሆን አድርጎታል። እንግዲህ አሁንም ቢሆን በአዲስ አበባ ደረጃ የሚሆን በሀገር አቀፍ ደረጃ ወደ ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች ቁጥር በጣም አናሳ ነው። ይህንን ቀደም ብሎ ከቀረበውም መረጃ መገንዘብ ይቻላልና ዝቅተኛ የመሆኑ ምክንያት ግን ምንድን ነው? በእናንተ ግምገማ አሁን ቀደም ብሎ ሲያነሱልን ነበር። ከዚህ ቀደም 21 በመቶ ነው፣ አሁን ወደ 30 በመቶ አድጓል፣ ከፍ ብሏል። ግን ደግሞ አሁንም በጣም ዝቅተኛ ተብሎ የሚነሳ ነው።
እርግጥ ነው ከ12ኛ ክፍል ያጠናቀቁ ተማሪዎች በተለያየ የስራ መስክ እንዲሰማሩ ሊደረግ ይችላል። ግን እሱ በራሱ እንደ ውጤት የሚቆጠር ስላልሆነ ከፍተኛ ትምህርት ቀጣዩ ትምህርት ደረጃ ከፍተኛ ትምህርት ነው። እሱን መከታተል ስለሚኖርባቸው ምንድን ነው በአዲስ አበባ ደረጃ እናንተ የለያችሁት ችግር? እንግዲህ ስፔሲፊክ አድርገ ይሄ ነው አትለውም። ትምህርት በሁሉም መንገድ ያው እኛ በትምህርት ሂደት ውስጥ ሶስት ሂደቶች አሉት። ትምህርት የመጀመሪያው ግብዓት ነው፣ ሁለተኛው ሂደቱ ነው፣ የመጨረሻው ደግሞ አሁን እያወጣን ያለነው ውጤቱ ነው። በግብዓት ውስጥ አስፈላጊ የሆኑ ግብዓቶች በሙሉ ካልተሟላ ተማሪዎች ውጤታቸው አነስ ሊል ይችላል። አንድ ሚንሱና ታስቸግራለች። ለምሳሌ አስፈላጊ የሆነ ስታንዳርዱን የጠበቀ መማሪያ ክፍል፣ መጽሐፍት፣ ያንን መርጃ መሳሪያ የሚሆኑ ማቴሪያሎች በሙሉ ካልተሟሉ ተማሪዎች ውጤት ላይ የራሱ የሆነ አስተዋጽኦ ይኖረዋል። በዛ ሂደት ውስጥ ወላጅ ተማሪውን የማይከታተል ከሆነ እያንዳንዱ እንቅስቃሴ ላይ የወላጅ አስተዋጽኦ ከፍተኛ ውጤት ስላለው የወላጅ ሌላው ትልቁ አሁን ትኩረት ሰጥተን ትምህርት ሚኒስቴርም እየሰራ ያለ የመምህራን ብቃት ሁኔታ ነው። መምህራን በዛ ክፍል ላይ ተማሪዎችን የሚመጥን ወይም ደግሞ ዘመኑ የሚፈልገውን የመማር ማስተማር ሂደትና እውቀት የያዙ መምህራን ያስፈልጋሉ። ያም እንደ አንድ ችግር ያየንበትና በዚህ ሂደት ውስጥ እነዚህን የማስተካከል ስራዎች እየተሰሩ ያለበት እንግዲህ ስፔሲፊክ አድርገ ለተማሪዎች ውጤት መውደቅ ይሄ ነው ማለት አትችልም። በሂደቱ ላይም የተለያየ ሂደት አለ። የትምህርት አስተዳደሩ ትምህርቱን የሚመራው አመራር በሙሉ ያንን በእውቀትና በክህሎት አስፈላጊ በሆነ መልክ የሚመራው ካልሆነ እዛ ላይም የራሱ የሆነ ኢምፓክት ይፈጥረዋል። እንግዲህ በእነዚህ በሁለቱ ሂደትና ውጤት ውስጥ ያሉ ስታንዳርዶች በሙሉ 100% ሚት ካላደረግን 100% ማሳለፍ አንችልም። ስለዚህ ያ የሚያሳየው ምንድነው? በሂደት ውስጥ በግብዓት ውስጥ የጎደሉ ነገሮች አሉ ማለት ነው። 30% ስንልኛ እንደ ከተማ 70%ቱ ሂደትና ግብዓት ላይ ጎደሎ ነገር አሉብን። እነዛ ጎደሎ ነገሮች በእያንዳንዱ ትምህርት ቤት በእያንዳንዱ ተቋም ስትሄድ የየራሱ የሆነ ማሳያ ያላቸው በዝርዝር የተቀመጡ ስለሆኑ እነዚህ ጉዳዮች አንድ ባንድ የሚቀረፉ ከሆነ የምንፈልገውን ውጤት ማምጣት እንችላለን። ከዛ ውጪ ያው ትንሽ ውጤቱ በዚሁ አግባብ የሚቀጥል ከሆነ ደግሞ ተማሪዎች ላይም እኛም ደግሞ እንደ መንግስት ኢንቨስት የሚደረጉ ብዙ የትምህርት ኢንቨስትመንቶች አሉ። እነሱም ባክ ነው የሚቀሩበት ሁኔታ ስላለ በተቻለ መጠን እነዚህን አስጠብቆ ሂደቱንም ግብዓቱ ላይም ትኩረት ሰጥቶ በእያንዳንዱ በትኩረት መስራት ይጠበቅብናል ብዬ አስባለሁ። አቶ ዲናውል ምን እያሰፉ ነበረ? አሁን ላይ ያው ማህበራዊ ድረገጹ ብዙ ነገሮቻችንን ይቆጣጠረናል አይደለ? ያው ጊዜው ነው። ነገሮች ብዙ ስራ ሊሰራባቸው ይችላል። መልካም የሆኑ ጎኖች አሉት። ነገር ግን እዛ ላይ የሚነሱ የተለያዩ ሀሳቦች ልጆችን የመቆጣጠር ነገር አለው። ለምንድነው ይሄን ያነሳሁት? አሁን ላይ ለትምህርት አስፈላጊነት ለትምህርት በራሱ የተሰጠው ትኩረት በተማሪዎች ዘንድ እንደው የተገመገመበት መንገድ ካለ በራሳችሁ ያያችሁት ነገር ካለ እስቲ እሱን እናንሳ። መልካም እንግዲህ 100% እሱ ነው ማለትም ይከብደናል። ቢኮዝ ቅድም ውጤት ስትገልጽልን አብዛኛው ለምሳሌ ፕራይቬት ስኩል ወይም የግል ትምህርት ቤት ያሉ ተማሪዎች መንግስት ላይ ካሉ ተማሪዎች በተለየ ሶሻል ሚዲያ የመጠቀም ወይም ደግሞ አክሰሱን የማግኘት ፕሮባቢሊቲ ያላቸው በአብዛኛው እንግዲህ እነሱ ጋር ስታይ ደግሞ ውጤት የተሻለ ነው። ትልቁ ያንን መጠቀም ብቻ ሳይሆን ያንን የምንጠቀምበት ወይ ነው ተማሪዎች ላይ ኢምፓክት የሚፈጥረው ያልኩ ያለው ለትምህርት የተሰጠው ራሱ አረዳድ ትምህርት አስፈላጊ ነው መማር አለብን ለቀጣይ ትውልድ አይደለም የሚፈራው በየጊዜው ይሄንን ነገር ለልጆች ራሱ ለተማሪዎች ላይ የማስረጽ ስራው ምን ያህል እየተሰራ ነው? እንግዲህ በተሻለ መጠን በተለይ ቅድም እንዳነሳውልሽ ወላጅ ተማሪ ላይ እንሰራለን ስንል አንድም ይሄንን ነው። ተማሪዎች ተምረው የት ባይዘው ተማሪዎች የሚማሩት ስራ ለመያዝ ወይም ለመቀጠር ብቻ እንዳልሆነ እንዲረዱ ትምህርት በራሱ የተማሪዎችን ህይወት የመቀየር ኃይል እንዳለው የማሳወቅ ስራዎች በሰፊው እየተሰሩ ነው። እርግጥ ነው ከውጤቶች በመነሳት ባለፉት አመታት በተለያየ ሚንስ የስራ ሁኔታዎች ከመነሳት የትምህርትን ቫልዩ የማውረድና ትምህርት ጥቅም የለውም ወደሚለው
እሳቤ እንዲገቡ የሆነበት ሁኔታ ነበር። ያንን የመቀየር እንደ ትምህርት ሚኒስቴርም ደግሞ ስትራቴጂ ተነድፎ በእያንዳንዱ ተቋም ላይ ምን ማድረግ አለብን፣ ተማሪዎችን እንዴት ሞቲቬት ማድረግ አለብን፣ ምን ብንሰጣቸው ወደ ትምህርት ሊገቡልን ይችላሉ የሚለውንም በሰፊው ሲሰራ ቆይቷል። እኛም እንደ አንዳንድ ተቋማት ላይ በዚህ ዓመት እነዚህም በመተግበራችን ያገኘናቸው ውጤቶች አሉ። ይህንን አጠንክሮ መስራትና ማሳወቅ ይጠበቅብናል። ከፍተኛውን ድርሻ የሚይዘው ያው እንደ ትምህርት እኛ ነን። ይህንን ማሳወቅና ማሳየት ግዴታ አለብን። ምናልባት ቀደም የቁጥር ልዩነቶች እየገለጹልን ነበረ። ቀደም ብሎ 20 በመቶ ነበረ፣ አሁን ትንሽ ከፍ ብሏል ብለውናልና ምን ስለተሰራ ነው? ምናልባት የእናንተ ሌሎቹ ክልሎች መውሰድ የሚችሉት አይነት ልምድ ሊሆን ይችላል ብዬ ስለማስብ ነው ይህን ማነሳውና ምን ስለተሰራ ነው የዚህ የቁጥር ልዩነት የመጣው? እንግዲህ ቅድም እንዳነሳሁት የመጀመሪያው የትኞቹ ኤሪያ ላይ ተማሪዎቻችን ዝቅተኛ ውጤት አመጡ የሚለው መለየት ያስፈልጋል። ኤሪያ ስለ የሚማሩበት የትምህርት አይነት፣ መምህራን፣ ትምህርት ቤቶች፣ አዲሽናሊ በእያንዳንዱ የትምህርት አይነት ደግሞ ኮንቴንት መለየት ያስፈልጋል። ያችን ስፔሲፊክ አድርገ የለየ ስትሄድ ለነሱ ሶሉሽን ምን ማድረግ አለብን የሚለውን እያስቀመጥክ ትሄዳለህ። በ2017 በተለይ ያደረግነው ስራ ዝቅተኛ ውጤት ተመዘገበባቸው ማለት ነው። አዎ ዝቅተኛ ውጤት የተመዘገበባቸው ለምሳሌ 2017 ዓመተ ምህረት ለምሳሌ ሂሳብና እንግሊዘኛ ላይ ተማሪዎቻችን ከሌላው ትምህርት በተለየ ዝቅተኛ ውጤት ነው ያስመዘገቡት። ያ ማለት ግን ሌሎቹ ላይ ከፍተኛ ውጤት አመጡ ማለት አይደለም። እነሱን እያንዳንዱን መለየት ያስፈልጋል። መጀመሪያ የቱ ጋር ምን ማድረግ አለብን የሚለውን ስትራቴጂ ነው የነደፍነው በ2017 ዓመተ ምህረት ዘን የመጀመሪያው መምህራንን የማሰልጠን ስራ፣ የማብቃት ስራ። ይህንን ዴይሊ ነው በየቀኑ ባሉበት ሙያ ላይ ምሁራንን በመጋበዝ መምህራን ለተማሪዎች ምን መስጠት አለባቸው የሚለውን ስራ እንዲሰሩ ነው ያደረግነው። በዛ ሂደት ውስጥ የተወሰነ ውጤት አምጥተናል። ሌላው ትልቁ ስራ ወላጅ ላይ ነው የሰራነው። የወላጅ እያንዳንዱ ወላጅ ተማሪውን የሚከታተልበት ሚንስ ማበጀትና ከነሱ ጋር መነጋገር፣ በቅርበት ተማሪውን እንዲደግፍ የማድረግ ስራ ነው የሰራነው። በዚህ ሂደት ውስጥ እውነት ለመናገር አብዛኛውን ውጤት የሚወስደው ወላጅ ተማሪው ላይ ትኩረት ሰጥቶ ስለሰራ ነው 2017 ያገኘ ነው። ደን ከዛ ውጪ እንደ ትምህርት ወላጅ ምንድነው የሚያደርገው? ክትትሉ ነው መቼስ አያስተምርም። ወላጅ ክትትል እንግዲህ ወላጅ አያስጠናም። ቅድም እንዳልኩ እሷም እንዳነሳችው ትምህርት ቤቶች የትምህርት ማዕከላቸው ተማሪ ትምህርት ቤት ሲሄድ ወዶ ያንን መቀበል አለበት የሚለውን ስታደርግ ወላጅ ወደ ትምህርት ቤት እንዲያተኩርና ትምህርት ቤት ደግሞ አስፈላጊውን እውቀት እንዲሰጥ ትምህርት ቤቶች ላይ ድጋፍ እንዲያደርግ ነው በትልቅ እንቅስቃሴ በ2017 የሰራ ነው። ያም እኛ ትልቁን ድርሻ የሚወስደው የወላጅ ነው። አሁንም በዛ ላይ ትኩረት አድርገን የምንሰራ ከሆነ ውጤት እናመጣለን ብዬ ተስፋ አደርጋለሁ። መልካም አቶ ዲናዋል ይቆዩናል። ቀደም ሲል ያስተዋወቅናቸውን እንግዳ የተወሰነ በኔትወርክ መቆራረጥ ምክንያት እስካሁን አላገኘናቸውም ነበር። አሁን በስልክ መስመራችን ላይ አግኝተናቸዋል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚደንት ዶክተር ደረጀ እንግዳ ናቸው። ወደ እሳቸው እናልፋለን። ዶክተር እንግዲህ ቀደም ብሎም እያነሳን ነበርና የ12ኛ ክፍል የፈተና ውጤትን በተወሰነ መንገድ እየተመለከትን ነበርና ባለፉት ዓመታት በጣም ዝቅተኛ ውጤት ተመዝግቧል። በዚህ ዓመት ደግሞ የተወሰነ መሻሻል አለ። ነገር ግን ከዚያ በፊት ትምህርት ሲሰጥበት የነበረው መንገድ ትክክል አይደለም የሚል የባለሙያዎች ምልከታ አለና እሱ ለውጤቱ በጣም ዝቅተኛ መሆን የነበረውን አስተዋጽኦ እንዴት ይገመገሙታል? እሺ፣ አመሰግናለሁ። እንግዲህ እንደሚታወቀው በሀገራችን ትምህርት ከተጀመረበት ጊዜ ጀምሮ በሂደት የትምህርት አሰጣጥ ስርዓታችን እየተለወጠ መምጣት ብዙ ግብዓቶች ያሉት ሲሆን አንደኛው ከመማር ማስተማር መምህራን የትምህርት ግብዓት ስርዓተ ትምህርትና ተማሪዎች ያላቸውም የራሳቸው አስተዋጽኦ ያበረክታሉ እና ባለፉት ዓመታት በሂደት የትምህርት ስርዓታችንን በምንለውጥበት ጊዜ ወደ ማስፋፋት በምንሄድበት ጊዜ ጥራትን የተውን በመሆናችን ሙሉ በሙሉ ባንተውም ሳናቀው በሂደት እየተሸረሸረ በመምጣቱ በአጠቃላይ የነበሩት ተማሪዎች በጥራት ከክፍል ወደ ክፍል መተላለፍ ሳይሆን እንዳለ በየዓመቱ በቀጥታ የሚያልፉ በመሆናቸው የትምህርት ጥራት ላይ የሰራናቸው ስራዎች ደግሞ እየቀነሱ በመሄዳቸው አትኩሮታችን በብዛት ላይ ብቻ በመሆኑ
እና ጥራት ላይ ያደረግናቸው ነገሮች በቂ ባለመሆናቸው እንግዲህ በሂደት ሲንሸራተት ከዛ ውጪ ደግሞ ስነ ምግባርን ኢንቴግሪቲን በትልቁ የማጣት ነገርና ከሁሉም አካላት ፈተና ኩረጃን ከአንድ ቦታ ወደ አንድ ቦታ አቋራጭ መንገዶችን ለመያዝ የሄድንባቸው መንገዶች ብዙ አስከፍለውናል። ያ ደግሞ የትምህርት ስርዓቱ የነበረበትን ችግርም እንዳናይ አድርጎናል። በትክክል ያለፉና ያላለፉ ሰዎችን ባለማወቃችን በቀጥታ ሁሉንም ሰው በምናሳልፍበት ጊዜ በእውነት ሰርተው መምጣት ጥቅም የሌለው አይነት ደረጃ ላይ በመድረሱ ስርዓተ ትምህርቱን ከዛም ለመምህራን ያለን አክብሮት ትምህርት ቤቶች ያላቸው ቫልዩ በሂደት እየተሸረሸረ መጥቶ አሁን ለነበርንበት አድርሶናል ማለት ነው። አሁን ፈተናን በልዩ ሁኔታ መፈተን የተጀመረበት ምክንያት ያንን ለመቀልበስ ነው። በመጀመሪያው ዙር በፈተንበት ጊዜ የመጣው 3% ብቻ ማለፍ ማለት ሌሎች ነገሮች እንዳሉ ሆነው በአንድ አመት ለውጥ የፈተና ስርዓትን ብቻ በመለወጥ ፈተናው አንድ አይነት ሆነው ከዛኛው በፊት የነበረው ማአት ተማሪዎች ባለፉበት ሁለተኛው አመት ላይ ስንመጣ በጣም ዝቅተኛ 3% ብቻ ማለፉ ያንን የሚያሳይ ነው ማለት ነው። ሁለተኛው በፊትም ሁሉም ሰው አልፎ አይደለም የምናሳልፍ የነበረው በትምህርት ፖሊሲው ላይ 50% ያመጣ ተማሪ ብቻ ያልፋል ብሎ ቢቀመጥም ስናሳልፍ የነበረበት ስርዓት ከ50% በታች ያለፉ ተማሪዎችን በመቁረጫ ነጥብ እናሳልፍ ነበር። ያ በመሆኑ የተማሪው ቁጥር ትልቅ ሊመስለን ይችላል። ነገር ግን ብቃት የሌለውን ሰው ወደ ላይ በማምጣታችን በአጠቃላይ የአንድ ነገር ውጤት ብቻ ሳይሆን የአመታት በጋራ አንድ ላይ እየሄደ እየተሸረሸረ በልዩ ሁኔታ በተለይ በስነ ምግባር በኩል በስርቆት በኩል ፈተናን በአቋራጭ ለማለፍ የሚደረግ ጥረት ለደረስንበት የመጨረሻ ዝቅተኛ ነጥብ ላይ እንድንደርስ ከፍተኛ አስተዋጽኦ አበርክቷል የሚል እምነት አለኝ። ዶክተር እዚሁ ላይ ያይዘው ቀደም ሲልም እያነሱት ነበር እንደው አጽንኦት ቢሰጡት ብዬ ነው። አሁን ያለው የተማሪዎች ምዘናና የፈተና አሰጣጥ ምን ያህል ኩረጃንና ስርቆትን ይከላከላል ይላሉ? እንግዲህ አሁን በዚህ እስከ መጨረሻ ልንዘልቅ እንችላለን ወይ የሚለው ሌላ ጥያቄ ሆኖ ባለፉት አመታት ከ3% 3.5 አሁንም 8% በሚያልፉበት ጊዜ ተማሪዎችን ወደ ዩኒቨርሲቲዎች እያመጣን ነበር የምንፈትነው። ወደ ዩኒቨርሲቲ አምጥተን በምንፈትንበት ጊዜ ፈተናውን አንዱ ተማሪ ወደ አንዱ ተማሪ የኩረጃ መጠኑን ሲግኒፊካንትሊ በልዩ ሁኔታ ቀንሷል የሚል ሙሉ እምነት አለኝ። ምክንያቱም እኔ እዛ አካል ነበርኩ። እኛ ዩኒቨርሲቲ ውስጥ በርካታ ተማሪዎች በሺዎች 17000 ነው በመጀመሪያው ዓመት የፈተነው። እነዚህን ተማሪዎች በምንፈትንበት ጊዜ ፈተናው የተካሄደበትን ስርዓት በውስጡ እናውቃለን። ስለዚህ ኩረጃውን እንደው 100% አጠፋን ብዬ ባልል አንዳንድ ጥቃቅን እንኳን ጠፉብን ብለን የምንላቸው በተለያዩ ምክንያቶች የሚመጡ ነገሮች እንዳሉ ሆነው ሲግኒፊካንትሊ ግን ቀንሰናል የሚል እምነት አለኝ። ኩረጃን አጥፍተናል የሚል እምነት አለኝ። ይቅርታ። ሁለተኛ ደግሞ የሰራንበት ስርዓት ያ የሰራንበት ስርዓት ማለት ተማሪዎቹ ወደ ዩኒቨርሲቲ መምጣታቸው ተማሪዎቹም ላይ ተጽዕኖ እንደሚያሳድሩ ሁላችንም እናውቃለን። ግን አማራጭ የሌለውን ነገር ነው የወረድነው። ምክንያቱም ከቤተሰቦቻቸው ከለመዱበት ቦታ መውጣታቸው ተጽዕኖ እንደሚኖረው እንደ ወላጅም እንደ አስተማሪም እናያለን። ሌላኛው ትልቁ ነገር እዚህ ላይ መግለጽ እንፈልገው ተማሪዎቹ የሚያሳዩት ባህሪ የነበረውን ነው። ለፈተና በሚመጡበት ጊዜ እንዳልተዘጋጁ የሚያሳየው በተለይ በመጀመሪያው ዓመት በፈተንበት ጊዜ ፈተና ወረቀት ተሰጥቶ አብዛኛው ተማሪ በሚባል ፈተና ደረጃ ፈተናውን ሳይሰራ ቶሎ ብሎ አጥቁሮ የመውጣት ባህሪ ነበረ። በሂደት ግን በምናይበት ጊዜ ለድብድብም እኮ ነበረ፣ ካልኮረጅ እንጥልም ነበረ እኮ በተለያዩ ቦታዎች ላይ ሁላችንም እንደሰማ ነው። በሂደት ግን ስንመጣ አሁን በዚህ ዓመት ካምናው በጣም በተሻለ መንገድ ተማሪዎች ፈተናን የመጨረስ ሰዓት አነሰን ማለት ሰዓት አነሰን እኮ አልነበረም። በፊት ወረቀቱ ከመሰጠቱ በፊት ይወጡ ነበር። ለምን? ቅድመ ዝግጅታቸው ከአንዱ ኮርጄ እመጣለሁ የሚል ከአንድ ሰው እናልፋለን በሚል ሜንታሊቲ ጭንቅላት ተዘጋጅተው የመጡ በመሆናቸው አሁን ግን ይሄ የማይቻልበት ደረጃ ላይ በመድረሱ ተማሪዎቹንም ለማዘጋጀት አግዞናልና እኔ ፈተናን ኩረጃን 100% ብዬ ደፍሬ መናገር ባልችል ሲግኒፊካንት በሆነ ቁጥር ግን ቀንሰናል። አንዳንድ ጥቃቅን ነገሮች ሊኖሩ ይችላሉ። እኛም ራሳችን የያዝናቸው ተማሪዎች ከሌላ ተማሪ ለመኮረጅ የሚያደርገው ኤሌክትሮኒክ ነገሮችን ለማስገባት የሚሞክሯቸው ሙከራዎች ጥቃቅን ነገሮች ናቸው። በፈተና ኩረጃም የተያዙት ቁጥር ክቡር ሚኒስትሩ በመግለጫቸው እንደገለጹት ከአመት አመት በጣም የቀነሰ መሆኑን ያሳያል የሚል እምነት አለኝ። አሁን ደግሞ በኦንላይኑ በየትምህርት ቤቶቹ ፋሲሊቲ ባለበት ቦታ እየሄድን ስለሆነ በሂደት ከዩኒቨርሲቲዎቹ ወጥተን
በሚያድሩበት ቦታ ይፈተናሉ የሚል እምነት አለኝ። በዛን ጊዜ ሙሉ በሙሉ ይቀንሳልና በአጠቃላይ ግን የስርቆት ለብልን ሲግኒፊካንትሊ ቀንሰናል። መልካም። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት ዶክተር ደረጀ እንግዳ እናመሰግናለን። መልካም ቀን ይሁንልዎት። እሺ፣ አመሰግናለሁ። አቶ ዲናውል እንግዲህ የመጨረሻ እናድርገውና ወደ ስቱዲዮ ተመልሰን በተለይ የመምህራን ስልጠና በየጊዜው የሚባል ነገር ነው። በጣም ትልቅ ክፍተት ነው ተብሎ የሚነሳ ነውና በተጨባጭ ለውጥ ለማምጣት የሚደረገው እንቅስቃሴ ላይ ግን ብዙም የጨመረው ነገር እንደሌለ ደግሞ ባለሙያዎች ይናገራሉና በየጊዜው የሚሰጡ ስልጠናዎች ምን ያህል ጥራታቸውን የጠበቁ ናቸው? ለውጤትስ ምን ያክል የሚያተጉና ከፍ የሚያደርጉ ናቸው? ምክንያቱም በምናየው ደረጃ ቀድሞ የምናውቃቸው መምህራን ቀድሞ በምናውቃቸው ብቃታቸው በጣም ደካማ ብለን በምናነሳው ደረጃ ነው የሚገኙትና ስልጠናውን በተመለከተ አንድ ነገር ቢሉ በጣም ደስ ይላል። እሺ፣ አመሰግናለሁ። ያው እንግዲህ ቅድም እንዳነሳ ነው ይሄ ውጤት ጉዳይ ኢምፓክት ፈጥሮ በተለይ ተቋማት ላይም አሁን ዩኒቨርሲቲዎችን ብንወስድ ይሄ መምህራንን የማብቃት አሰልጥኖ የማውጣት ላይ በአብዛኛው ዩኒቨርሲቲ ዝግ ነው። ተማሪም መርጦ ወደዛ የሚሄድ ሁኔታዎች አልነበሩም። በተለይ ባለፉት 3-4 ዓመታት ነው በሰፊው እንደ አዲስ መምህራንን የማሰልጠንና የማብቃት ስራ የተጀመረው። እንግዲህ እንደሚታወቀው በተለይ ከተማችንን ብትመጣ አዲስ አበባ ከተማ ላይ ከ100 ሺህ በላይ መምህር አለ። ዩኒቨርሲቲዎች ግን ይህንን ተቀብሎ የማስተማር ሁኔታው በጣም ጠባብ ነበር እና ያ አንድ ኢምፓክት ፈጥሯል። እኛ እንደ ከተማ አስተዳደር በተቻለ መጠን ያሉ ከተማ ውስጥ ያሉት ዩኒቨርሲቲዎች ባለዋቸው ኃይል እንዲቀበሉ የማድረግ ስራ ነው እየተሰራ ያለው። ያ በቂ አይደለም። ልክ ነህ። በቂ ቢሆን ኖሮ ተማሪዎች ላይ የሆነ የተሻለ ውጤት ማምጣት ይችል ነበር። በሰፊው መሰራት እንዳለበት ያሳያል። በተለይም ደግሞ ትምህርት ሚኒስቴር ልዩ ትኩረት ሰጥቶ ታስታውሱ እንደሆነ ከክረምት ጀምሮ 2017 ላይ በከፍተኛ ሁኔታ መምህራንን የማሰልጠን ስራ በሰፊው ተጀምሯል። አሁንም በስራ ላይ ሆነው እንዲሰለጥኑ እንዲማሩ ስራዎች እየተሰሩ ነው የሚገኙት። ነገር ግን እንዳነሳው የነበረው ነባራዊ ሁኔታ ያንን እየሸረሸረው መጥቶ ለረጅም ዓመት ክፍተት እየፈጠረ ሄደ። መምህራኖቻችን ኢቭን 2015-14 ላይ እንደ ድሮ እንኳን ክረምት ገብተው አይሰለጥኑም ነበር። ያ ተቋርጦ የነበረበት ሁኔታ ነበረ። ያንን ያው እንደ አዲስ ነው የምትጀምረው። እንግዲህ በአንዴ ይህን ሁሉ መምህር ደግሞ ማብቃት ላይ በእርግጥ አስቸጋሪ ነው የሚሆነው። ነገር ግን ደግሞ ልዩ ትኩረት ተሰጥቶት መሰራት እንዳለበትና አሁንም አሳይመንቱን እንደ ትምህርት አመራርም ትምህርት ሚኒስቴርም ያንን ወስደን በጋራ የምንሰራበትና በትኩረት ውጤቱን ለማምጣት የምንተጋበት ነው። ነገር ግን በስትራቴጂ ደረጃ አሁን ላይ ዝግጁ ነው። ስልጠናው በሰፊው ተጀምሯል፣ እየተሰጠ ነው የሚለውን ለማስቀመጥ እወዳለሁ። መልካም። የመጨረሻ እናድርገውና ቀደም ሲልም እየነገሩን ነበረ አቶ ዲናውል 12ኛ ክፍል ውጤት ያልመጣላቸው ተማሪዎች ወደቁ አንላቸውም ሲሉ ነበረ። በተለያዩ አማራጮች ህይወታቸውን የሚመሩባቸውን የተለያዩ ስልጠናዎችን እንሰጣለን እያሉ ነበርና ምናልባት በእንደዚህ አይነት የመስመር ላይ የሚያልፉ ተማሪዎች የቴክኒክና ሙያ ተቋማት ላይ ነው የሚያርፉትና እኚህ ቴክኒክና ሙያ ተቋማት ምን ያህል የመቀበል አቅም አላቸው አሁን ላይ? አመሰግናለሁ። እንግዲህ ይሄ የሚነሳው እዛው 11ኛ ክፍል ላይ ነው። አዲሱ ስርዓተ ትምህርታችን የሙያና ክህሎት ትምህርትን ያስጀምራል። 11ኛ ክፍል ላይ አንድ ተማሪ 12ኛ ክፍል ሲፈተን አንድ ሙያ በራሱ ክህሎት መርጦ ትምህርት ሚኒስቴር ወደ 12 የሙያ መስኮችን አዘጋጅቶ ሰጥቶናል። በአንደኛ ደረጃ በ11ኛ ክፍል ላይ ይጀምራል። ሁለቱን ዓመት ተምሮ ውጤት እንኳን ቅድም ያልነው ወደ ዩኒቨርሲቲ የሚገባበትን ውጤት ባያመጣ ሚኒመም የ2 ዓመት ሙያ ይዞ ይወጣል። ከሁለተኛ ደረጃ ሲወጣ ኢሚዲየትሊ እንደወጣ ግን ኮሌጆችን ሬዲ ማድረግና እነዛን ተማሪዎች ያንን ሁለተኛ ደረጃ ላይ የጀመረውን የሙያ መስክ እንዲያጠናክርና ኢሚዲየትሊ አድጎ ወደ ስራ እንዲገባበት የማድረግ ስራ ኦልሬዲ እየተሰራ ነው። እሱን ለመቀበል ምን ያህል ውጤታማ ነው? ያው እንግዲህ ካሪኩለሙን ከጀመርን ገና 3ኛ ዓመታችን ነው በአዲሱ ካሪኩለም። ይህንን ሙያ ደግሞ ወስደው 12 የደረሱ ዘንድሮ ገና 12ኛ ክፍል ያሉ ተማሪዎች ናቸው ይህ ውስጥ የሚያልፉት። ነገር ግን እንደ ከተማ አስተዳደር ያው በአገር አቀፍ ደረጃ ሰፊ ቢሆንም ያንን ዳታ መስጠት ባልችልም እኛ አሁን አዲስ አበባ ከተማ ላይ ወደ 14 የቴክኒክና ሙያ ኮሌጆች አሉ። እነዚህ ሬዲ ተደርገው ኢቭን ባሉን ተማሪዎች ልክ ነው ኮሌጆች የተዘጋጁት እንዲቀበሉ የማድረግ ስራ እየሰራን ነው። በተለይም ደግሞ ቅድም ያልኩሽ የሙያ ክህሎቱን
ከኮሌጆቹ ጋር የማገናኘትና ኢሚዲየትሊ ውጤት ወይም ወደ ዩኒቨርሲቲ የሚሄድበት ውጤት ባይመጣ እንኳን ተማሪው ኢሚዲየትሊ ያንን ኮሌጅ ጆይን አድርጎ የጀመረውን ሙያ እንዲቀጥል የማድረግ ስራ በሰፊው ሰርተናል። ይቀበላል። ግን በዚህ አይነት መንገድ እያስተማሩ ነው፣ ውጤታማ ናቸው። ተማሪዎቹ ማግኘት ያለባቸው ሙያ እያገኙ ነው ማለት እንችላለን አሁን ባለው ነባራዊ ሁኔታ? አዎ እንችላለን። ለምን ትምህርት ቤት ላይ አይደለም ያንን ሙያ እያደረግን ያለ ነው። እያንዳንዱን ሁለተኛ ደረጃ ትምህርት ቤቶች ከነዚህ 14 ኮሌጆች ጋር አስተሳስረናል። ተማሪው ቲዮሪውን ትምህርት ቤት ላይ ይወስዳል። ፕራክቲካሊ በተቀመጠለት ሰዓት ኮሌጆቹ ላይ የሄደ እንዲማርና እንዲወስድ ነው። ያ በቂ ነው? በቂ አይደለም። ቢኮዝ ጅማሪ ነው፣ አዲስ ነው። ልዩ ትኩረት ሰጥተን መስራት እንዳለብን በብዙ መንገድም አይተናል። ያንን እንሰራበታለን ብለን እንወስዳለን። ጥሩ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ኃላፊ አቶ ዲናውል ጫላ እናመሰግናለን። መልካም ቀን ይሁንልዎት። እኔም አመሰግናለሁ። መልካም ቀን። መልካም ቀን።